ደብረ ቁስቋም። ደብረ ቁስቋም በደቡብ ግብጽ የሚገኝ ተራራ ነው። ደብረ ቁስቋም እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲሁም ቅዱስ ዮሴፍና ቅድስት ሰሎሜን ይዛ ከስደት ሲመለሱ ያረፉበት ቦታ ነው። ይህም በቅዱስ ወንጌል እንደተጻፈ ሄሮድስ ክርስቶስን ለመግደል በፈለገ ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ለአረጋዊ ዮሴፍ በሕልሙ ሕፃኑንና እናቱን ይዘ ወደ ግብጽ ሽሽ ባለው መሰረት የተፈጸመ ነው። ማቴዎስ ወንጌል ምዕራፍ 2 ከቁጥር 13 እስከ ቁጥር 15። የክርስቶስ ስደቱ ቀድሞ በነቢዩ ኢሳይያስ እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብጽ ይመጣል፣ የግብጽም ጣዖታት በፊቱ ይወርዳሉ ተብሎ በተነገረው መሰረት የተፈጸመ ነው። ነቢዩ ፈጣን ደመና ያለው ጌታችን በእመቤታችን በቅድስት ድንግል ማርያም ጀርባ ላይ ሆኖ ወደ ግብጽ መውረዱን ለመግለጽ ነው። ኢሳይያስ ምዕራፍ 19 ከቁጥር 1። በስደቱም ጣዖታተ ግብጽን እየተሰባበሩ ሲወድቁ በእነርሱም አድረው ሰውን ሲያስቱ የነበሩ አጋንንትም ሲሸሹ ታይተዋል። ደግሞ ጌታችን ዳግማዊ አዳም ነውና በምክረ ከይሲ ዲያብሎስ ምክንያት ተሰዶ የነበረውን ዳግማዊ አዳም ለመካስ ተሰደደ። በዚህም አጋንንትን ከሰው ልቦና አውጥቶ አሰደደ። እመቤታችንም ልጇን ይዛ ከስደት ስትመለስ ያረፈችበት ተራራ ደብረ ቁስቋምን ባረከችው፣ ቀደሰችው። ይህ ተራራ የተቀደሰ ተራራ ስለመሆኑ የእስክንድርያው ሊቀ ጳጳስ ቅዱስ ቴዎፊሎጎስ በድርሳነ ማርያም እንዲህ አለ። ይህ ከሀገሮች ሁሉ ተራሮች የሚበልጥ የተለየ ከፍ ያለ ተራራ ነው። በውስጡም ቅዱስ እግዚአብሔር ያድራል። ይህንን ተራራ የእግዚአብሔር ልጅ ወዶታል አክብሮታልም። ከዓለም ሀገሮች ሁሉ ከተቀደሰች እናቱ ጋር አድሮበታልና ከመላእክት ቤት ያድር ዘንድ አልወደደም፣ ቢታንያንም አልመረጠም። ከተራራው ላይ ባለች ገዳም ቤት ውስጥ አደረ እንጂ። ነቢዩ ዳዊትም የጽዮንን ተራራ ወደደ፣ በአርያምም መቅደሱን ሰራ እንዳለ አንተ ተራራ ሆይ የእግዚአብሔር ማደሪያ በሆንክ ጊዜ በኪሩቤልና በሱራፌል መካከል ፍጹም ደስታ ተደረገ። የመላእክት ሰራዊት ቅዱስ የሆነ ፈጣሪያቸውንና ጌታቸውን ይታዘዙ ያገለግሉ ነበር። አንተ ተራራ ሆይ ያደረብህ ጌታችንን ስለሆነ ከተራሮች ሁሉ ከደብረ ሲናም ይልቅ ከፍ ከፍ አልክ። ጌታችን በደብረ ሲና ባረፈ ጊዜ ፍጹም ደስታ፣ ታላቅ ብርሃን በሆነ ጊዜ መቅረብና መመልከት ከሙሴ በቀር የቻለ የለም። እርሱም ቢሆን ፊቱን ማየት አልቻለም። ስጋ ለባሽ ሁሉ እርሱን አይቶ በሕይወት መኖር የሚቻለው የለምና እኛ ግን አየን፣ ከዚህም ማደሩን ተረዳን። ዳግመኛም ንጽሕት በሆነች በማርያም ዘንድ አየነው። ቅድስት ከሆነች ከእመቤታችን ማርያም ዘንድ በቤተልሔም ስለኛ በተዋህደው ስጋ በጨለማና በሞት ጥላ ስር ያለን እኛ ከቸርነቱና ሰውን ከመውደዱ የተነሳ መጥቶ አዳነን። ዓለም ሁሉ ይልቅ ጣዖታትን በማምለክ ሲበድሉ ወደ ግብጽ ሀገር ወርዶ በእነርሱ ላይ የመለኮትነት ብርሃኑን በማብራት ታላቅ የሆነ ክብሩን ገለጠ። 6 ቀንም የሚነበበው የመጽሐፈ ስንክሳር ክፍል ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ በኋላ ዘመን ሐዋርያትን በደብረ ቁስቋም ሰብስቦ ታቦታትንና ቤተ ክርስቲያኑን አክብሮ የቁርባን መስዋዕትን ሰርቶ ቅዱስ ሥጋውን ክቡር ደሙን እንደሰጣቸው እኛንም ለዚህ ክብር ያበቃን ዘንድ እነሆ የእግዚአብሔር አምላክ ቅዱስ ፍቃዱ ይሁንልን ለዘላለሙ አሜን።